የሰማ ላልሰማው ያሰማ፣ የሰማ ይዘጋጅ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። በመላው ዓለም የምትገኙ የጌታ ቤተሰቦች በሙሉ ወንድማችሁ ፕሮፌት ነኝ። ዛሬ ከምሽቱ 3 ሰዓት ተኩል ጀምሮ እስከ ምሽቱ 4 ሰዓት የሚያበቃ ታላቅ መንፈሳዊ ዝግጅት በቀጥታ ዩቲዩብ ላይቭ ስርጭት ላይ ስለሚካሄድ ሁላችሁም በስፍራው በመገኘት እግዚአብሔር ጸጋ በረከት እንድትካፈሉ ሲል በድጋሚ ላሳስባችሁ መጥቻለሁ። ዛሬ ሐሙስ ከምሽቱ 3 ሰዓት ተኩል ጀምሮ ነው ፕሮግራሙ የሚካሄደው። ዛሬ እኔ በስፍራው በመገኘት እግዚአብሔርን ቃል ማካፍላችሁ ስለሚሆን ሁላችሁም ተዘጋጅታችሁ በስፍራው እንድትገኙ እና የእግዚአብሔር ቃል በረከት ተካፋይ እንድትሆኑ ሁላችሁም በጊዜ እንድትመጡ ሲል ከወዲሁ ላሳስባችሁ እወዳለሁ። ይሄ መልእክት ለወዳጆቻችሁና ለምትወዷችሁ እንደርስላችሁ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁት እንድታደርሱት። እግዚአብሔር አምላክ ዛሬ በኃይሉ ከፍ ያለው ነገር ያደርጋል። የተያዘባችሁ ጉዳይ ይለቀቃል። የታሰረባችሁ ጉዳይ ይፈታል። ለረጅም ጊዜ ለረጅም ዘመናት ተይዞባችሁ ቆይቶ ዋጋ እያስከፈለ በቆየ ጉዳይ ላይ እግዚአብሔርን ቃል አውጃለሁ። እግዚአብሔር አምላክ ለነገራችሁ ሁሉ መፍትሄ ያመጣል። በዚህ በላይቭ ስርጭት ቀጥታ ስርጭት ላይ ተገኝታችሁ የእግዚአብሔርን ቃል የምትካፈሉ የእግዚአብሔር በረከት የምትካፈሉ ሰዎች በእርግጠኝነት እግዚአብሔር አምላክ በቅርብ ጊዜ ውስጥ ያስደንቃቸዋል፣ ያስገርማቸዋል፣ እጅን በአፍ ያስጭናቸዋል። ደግሞ እንዴት ሆነ? እንዴት ተከናወነ? ይህ ጉዳይ እንዴት ሊፈጸም ቻለ? እንዴት ነው? በጣም ይገርማል እያሉ ሰዎች እጃቸውን በአፋቸው እስከሚጭኑ ድረስ የብዙዎቻችሁን ታሪክን እግዚአብሔር ይቀይራል። ብዙ ዘመናትን እያታገለና ዋጋ እያስከፈለ በቆየ ጉዳይ የሰማይ እጅ ስለሚዘረጋ እግዚአብሔር ስለሚያስደንቅ ሁላችሁም በስፍራው እንድትገኙና ለመገኘትም ደግሞ ጥረት እንድታደርጉት ከወዲሁ በድጋሚም እጋብዛችኋለሁ። ደግሞ ዛሬ በዛ ስፍራ ስትገኙ ረዥም ጊዜ የቆየው ጥያቄ፣ የትኛውም አይነት ቋጥሮ፣ ማንኛውም አይነት እግዚአብሔር ፊት የምታስቀምጡን ነገር ይዛችሁ እንድትቀርቡት ይሁን። በቀረባችሁት ጉዳይ ሁሉ ላይ እጸልላችኋለሁ። በልጅ ጉዳይ፣ በትዳር ጉዳይ፣ እንዲሁም ባልወለዱት መካኖች ጉዳይ፣ እንዲሁም በትምህርት ጉዳይና ትምህርት ተምራችሁ ጨርሳችሁ ዶክመንት ያለ ስራ ቁጭ ባለ ዶክመንታችሁ ላይ እግዚአብሔርን ስም ጠርቼ ዛሬ የሚጸልላችሁ ይሆናል። ሁሉም ያማረ ይሆናል። ሁሉም ይሳካል። እግዚአብሔር አምላክ ታምርን በመስራት ያስደንቃችኋል። የዛሬ ቀን ታሪካዊ ቀን ነው። ያንቺ ነገር የሚሰራበት፣ ያንተ ነገር የሚሰራበት፣ እግዚአብሔር እጅን በአፍ የሚያስጭንበት አስደናቂ ጉዳይ ሆኖ አንተም የምታመሰግንበት ድንቅ የሆነ ቀን ነው ዛሬ። በዚህ ድንቅና ታምራዊ ቀን መቅረት አይታስብም። እግዚአብሔር አምላክ ያስደንቃል፣ ያስገርማል። የዘመናት ታሪክ በሕይወቴ አይተ የማታውቀው ጉዳይ ሆኖ የምታመሰግንበት ሳምንት ይሆናል። በቀሩት 3 እና 4 ቀናት ውስጥ በዚህ ሳምንት ውስጥ እንኳን እግዚአብሔር አንዳንዶችን ቁልፍ በማስረከብ ያስደንቃል። አንዳንዶችን የጥያቄ መልስ በመመለስ ያስደንቃል። የአንዳንዶችን ጉዳይ በመስራት ያስደንቃል። የሰማይ ደጆችን በመክፈት ያስደንቃል። ስለዚህ ዛሬ ቀን በዚህ በቀጥታ ላይቭ ስርጭት መቅረት አይታስብም። ለዛ ደግሞ ሁላችሁም እየጸላችሁ ባላችሁበት ትቆዩ ይሁን። ይህንን ቶሎ ብላችሁ ለብዙ ሰው ነው ማድረስ አለባችሁ። ሼር ባደረጋችሁት ልክ ወገኖቻችሁ፣ ጓደኞቻችሁ መጥቶ ይባረካሉ፣ ይሰማሉ። የሰማ ላልሰማው ያሰማ፣ የሰማ ይዘጋጅ። እግዚአብሔር ታምር ሰርቶ ለመደነቅ ተራኛ አንተ ነህ። እግዚአብሔር አበሳን ያስወግዳል። እግዚአብሔር አምላክ የክፉ አዋጅን ይገለብጣል። እግዚአብሔር አምላክ የሰማይ ደጆችን ይከፍታል። እግዚአብሔር አምላክ ይባርካችኋል። የእጃችሁ ስራ እግዚአብሔር ይባርካል። የዓይናችሁን እንባ እግዚአብሔር ያብሳል። የልባችሁን ጥያቄ እግዚአብሔር ይመልሳል። አስደናቂ ጉዳይ በሕይወታችሁ ላይ ሆኖ ታመሰግናላችሁ። በእርግጠኝነት ይህ ቃል በእናንተ ሕይወት፣ በአንቺ ሕይወት፣ በአንተ ሕይወት ይሆናል፣ ይፈጽማል። እግዚአብሔር አምላክ በእርግጠኝነት ያንተም ብቻ አይደለም የቤተሰቦችም ጭምር ቋጥሮ ይፈታል። አንተ በእምነት መጥተህ እዛው ላይቭ ላይ ተገኝተህ አሜን ትላለህ። የቤተሰቦች ጉዳይ ይፈታል። የእህትሽ ጉዳይ ይፈታል። የወንድሜ ጉዳይ ይፈታል። የአባቴ ጉዳይ ይፈታል። የቤተሰቦች የዘር ማንዘሮች ጉዳይ እግዚአብሔር ይፈታል። መልካም ነው የሚሆነው። የዛሬ ቀን ቀናችሁ ነው። አስደናቂ ተአምር የሚሆንበት ቀን ነው።
እግዚአብሔር ከእናንተ ጋር ነው። ተባረኩልኝ። ምሽት ሻርፕ 3 ሰዓት ተኩል ጀምረን አብረን እንቀጥላለን። እግዚአብሔር አምላክ ከኛ ጋር ነው። ያላችሁበት ሰላማችሁ ብዙ ይሁን። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ሻሎም